ተስፋ አትቁረጪ። ከምንም በላይ ደግሞ ያባትሽ አምላክ አለ። እንደዛ ብዬ ነው እኔም ተስፋ ያደረኩት። ብቻ እግዚአብሔር በቃ ብሎን ደስተኛ እንሆናለን ብዬ ተስፋ አደርጋለሁ። አይዞሽ፣ ተረጋጊ። ያሰብሽውን ሁሉ ደግሞ አምላክ ያሳካዋል። አመሰግናለሁ ሰላምዬ። የሀንቾን ፎቶ እና መስቀል ወይዘሮ ባዩሽ ተምቹን አለበት ቦታ ላይ ሄዳ በብር ተደራደሩ። ተምቹ ደግሞ የሀንዬን ፎቶና መስቀል እርግጠኛ እሷ እጅ እንደገባ አረጋገጠ። እሷም ደግሞ በካርቶን የታሸገ እንደ ጉድ ብር ይዛለ ስትመጣ ተምቹ ብሩን ሲያይ ለመወሰን እጅግ በጣም ተቸገረ። እውነታውን በሆነ አጋጣሚ አሴር ወይንም ጆሮ ቢያቅበት እንደሚያስወግደውና ለደቂቃ እንኳ ከሱ ጋር አብሮ እንደማይቀጥል ስለሚያውቅ ከብሩ ልሆን ወይስ ከሀና ፎቶና መስቀል ብሰጣት አሁን እሷ ምን ትጠቀማለች? ቢያንስ እኔ ጎዳና ለጎዳና ጫት እየቃምኩና እያጨስኩ ነው የምኖረው። እሷ እንኳን ቢያንስ የሚያቀማጥሉ አባት አሏት። እና አሁን የወይዘሮ ባዩሽን ውሳኔ ብሩን ልቀበል ወይስ ፎቶግራፏንና መስቀሏን ብሰጥ ከጓደኛዬ አሴር ጋር ሰላም ሆናለሁኝ የሚለው ግራ እያጋባው ይገኛል። ወይዘሮ ባዩሽ እንኳን ይህንን ለማሳመን ብዙ ነገር ታደርጋለች። ምክንያቱም አሁን ለተምቹ በትንሽ ብር ሰጥታ እንደምትገላገል ግልጽ ነው። እርግብ ግን እዛ ወይዘሮ ሜላት ቤት ይህ ያስፈልገኛል እማዬ፣ ይህን እፈልጋለሁ እያለች ሙጥጥ አድርጋ ያላትን ሀብት አምጥታ ወደ ባዩሽ ስለምትሰጣት አሁን ትንሽ ብር ለተምቹ መስጠት እጅግ በጣም ቀላል አስተሳሰብ ሆኖ ለሷ ታይቷታል። ሁሌ መቼም ዶክተሩንም ያሸነፈች እንዲሁም ደግሞ ሀናንና ወይዘሮ ሜላትን እያስመሰለች በዚህ ነገር ላይ ታሪክ የሰራች ሴትዮ ተምቹን ማሳመን ያቀታታል ለማለት በጣም ይከብዳል። ሁሌም እምላችሁ እውነት እውነት ነው። የሀንዬ እውነት ከማንም በላይ ቢሰለፍ ባዩሽን በልጦ እንደሚያስለቅሳትና በጸጸት እንደሚያስቆጫት ግልጽ ነው። እንግዲህ ተምቹም ደግሞ ፎቶውን የሰረቀበት ምክንያት እሷም ደግሞ በዚህ ልክ እንድትጎዳና እንድታለቅስ አልፈልግም። ምንም ቢሆን የጓደኛዬ ፎንቃ ናት። ፋያዋ ደግሞ አባቷ እጅግ በጣም ደስ የሚሉ ስነ ምግባር ያላቸው ሰዎች ናቸው። ስለዚህ ይህን ነገር ላደርግ አልችልም እያለ ውስጡ መወሰን አቅቶት ተቸግሯል ማለት ነው። ሀንዬ ደግሞ ያየችውንና የሰማችውን ነገር ማመን አቅቷታል። እንግዲህ በተደጋጋሚ ወይዘሮ ባዩሽ ከሁሉም በፊት ቀድማ ጥፋትን እናስመስሎ ሰዎችን ማመን እንጂ ምንም የምታደርገው ነገር የለም። ተምቹ አሁን ምንም ቢሆን ምንም ብር ማላቂ ነው። ባለፈው ፎቶግራፏንና መስቀሏን እንኳን ሽጠህ አምጥተህ ለሀና ነው የሰጠኸው። ለእሷ ቢሆንም ጥቅሙ ብሩ አሁንም ቢሆን የሀናን እውነተኛ ታሪክ እና እውነተኛ ህይወቷን አስመልሶ እውነት መጋለጥ አለባት። ወይዘሮ ሜላት ደግሞ ያየችውን ነገር ማመን እያቃታት መቼም ቢሆን ባዩሽን ታምናታለች። ለምን እንደሆነ አላውቅም። ምክንያቱም ወይዘሮ ባዩሽ ስትናገርም ሆነ ነገሮችን ራሷን ጠብቃና በማያጋልጥ መልኩ የዲኤንኤው ምርመራ ለራሱ ሌላው ቢሆን እንዴ ልጅሽን እርግብን አግኝተሻል ለ16 ዓመት ሙሉ እንዴት ያህናን ታሪክ አገኘች ብለሽ አታስቢም ብላ እንትን ማለት ትችላለች። ግን ሜላትም እንዳትጠረጥራትና ሜላትም መጥፎ አመለካከት ባዩሽ ላይ እንዳይኖራት ሁሌ በዚህ መልኩ እንትን እያለች ትቀርማታለች ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪና ተወዳጁ የኖላዊ ድራማ እንደቀጠለ ይገኛል ማለት ነው። ሀንቾ እንግዲህ ደግሞ ዛሬ ሌላ ነገር መጥቷል ማለት ነው። ተምቹና ባዩሽ ፊት ለፊት ተገናኙ። እሷም ደግሞ ይሄንን መረጃ ፈጽሞ እኔ ጋር እንዳልሆነ ማወቅ አለብህ። ስለዚህ አድበህ ስራህን ስራ፣ በዚህ ተለወጥ፣
ስለ ሰው ህይወት ታሪክ አታሯሩጥ፣ እንካ ይሄንን ብር እያለች እየለመነችው ትገኛለች። ተምቹ ደግሞ ብሩንም አልተቀበለም። ገና አስብበት እጨምርልሃለሁ እያለች እየተደረደረች ትገኛለች ማለት ነው። ወይዘሮ ባዩሽ እንግዲህ የሷ ልታደርግ የፈለገችውን ነገር ማንም እንዲቀርማት አትፈልግም። ሀኒቾ በጣም ደንግጣለች። ወይዘሮ ሜላት ደግሞ እንግዲህ በባዩሽ ላይ አንድ ቀን ክፋትና ጥርጣሬ ማድሮባት አያውቅም። በተደጋጋሚ ግን እናቷ እየተናገረች ያለችው ልጄ አንዳንዴ አይንሽንም ለመግለጽ ሞክሪ፣ እሰው ላይ መጥፎ አመለካከት አይኖርሽ፣ ታይ በኋላ ይጎዳሻል እያለች በተደጋጋሚ ሜላትን እናቷ እየተናገረች ትገኛለች። እናቷ የዲኤንኤ ውጤት አያቷ የሀንቾ ማለት ነው ትክክል ባለመሆኑ ውስጧ የሚፈልገው ሀና ሀሴትን አድርጋ ስለምታስብ ሀና ደግሞ እንግዲህ በእርግብ ምክንያት ውጤቱ ተቀይሮ ደምን ባልቀሳትታለች። ሀንቾ ግን ጥንካሬዋን እንጂ ሁል ጊዜ ድክመትና እንባዋን ሰው ፊት አታሳይም። እንግዲህ ሰላምና ወይዘሮ ሜላት ከእርግብ ጋር ዛሬ ደግሞ ተፋጠዋል ማለት ነው። ዛሬም እንግዲህ ሰላምዬ ሀኒቾ ናት እህቴ እያለች እየተከራከረች ነው የሚሆነው። እርግብ ደግሞ ፈጽሞ እያስመሰለች ሰላም ስላልተቀበለቻትና ስላልወደደቻት እማዬ እማዬ እያለች እንግዲህ ከወይዘሮ ሜላት ጋር እየተለሳለሰች ትገኛለች። እርግብ ግን ትልቋ የባዩሽ የገቢ ምንጭ ስለሆነች ምንም ይሁን ምንም ባዩሽ ያው እንግዲህ ተምቹን በብር ልትደራደር የፈለገችው ለምን ይመስላችኋል? ሀኒቾ ተመልሳ እዛ ቤት እንድትሰራ ይፈልጋሉ። ምክንያቱም እርግብ እንድትለፋ ሳይሆን በምንም ሁኔታ ላይ ሆና ገንዘብ እየተቀበለች ለባዩሽ እንድታቀብል ነው ትልቁ ስራ እንጂ ለዛ ለቤት አንዲት ሳህንም አንዲት ማንካ እንዲሁም ደግሞ ጽዳትም ቢሆን አልጋ ማንጠፍም ቢሆን ቤት መጥረግ ፈጽሞ አትፈልግም ማለት ነው። ቤት ለቤት አትርመጥመጪ፣ የመጣሽበትን ስራ ሰርተን መለወጥ ነው እንጂ ያለብን ወይ ሙተን ወይ ተገለን ወይ ገለን ነው የምንወጣው ከቤት እያለች ብዙ ጊዜ አሴር ደግሞ እውነታውን ቢሰማ ተምቹ ላይ ከፍተኛ ጉዳት እንደሚያደርስበት ግልጽ ነው። አሴር ሌብነትንም ሆነ ውሸትን ትቶ ከሀንቾ አባት ጋር እየዋለ ለሀንቾ ያለው ፍቅር እንዲሁም ደግሞ ለሀንቾ አባት ያለው ክብርና ውዴታ እጅግ በጣም ለየት ይላል። ተምቹ አሁን ላይ ደግሞ ይህን ነገር ፎቶና መስቀሉን አንስቶ መስጠቱ ሲያንስ ደግሞ አሁን በብር መደራደሩን ሲያቅ እጅግ በጣም ከባድ ጦርነት ነው የሚከፈተው ብዬ አስባለሁ ማለት ነው። እንግዲህ ሰላምዬ በተደጋጋሚ ከእናቷ ጋር የመግባባትና ተነጋግሮ ነገሮችን የመፍታት ምንም መጣጣምና መግባባት የሚባል ነገር አልፈጠረባትም። ወይዘሮ ሜላት የራሷን ስድብና የራሷን መንገድ ብቻ ነው እየተከተለች ያለችው። በተለይ ሁል ጊዜ ወይዘሮ ባዩሽን ታዳምጣታለች፣ ትሰማታለች። ምላሴ ደግሞ ሚዛናዊ ነው። ያጠፋችውን ነገር ሲነግራት ትቆጣለች። ስለዚህ እናቴን አጣታለሁ፣ ትታመምብኛለች እያለ ስለሚፈራ ነገሮችን ጫን ብሎ ለመናገር ያስገድደዋል። ሰላምዬ ግን ፊት ለፊት ነው እናቷን እየተጋፈጠች ያለችው። እናቷ አሁን ላይ ለሰላም ቅንጣት ታህል ርህራሄ እንደሌላት ፍቅሯም ትኩረቷም በቃ እርግብ ላይ ሆኗል ማለት ነው። ምክንያቱም ለ16 ዓመት ሙሉ አታት ኖራ ጠፍታ ኖራ አሁን እንደ አዲስ የእናት ፍቅር ባንዴ ሞላ ይመስል እንደንትን በቃ እርግብዬ የኔ ልጅ አንቺ እኮ በቃ ድሮም ቢሆን እንደዚህ ነሽ፣ ለሰው ያለሽ ክብር፣ ለሰው ያለሽ እንትን እያለች እያሽቃበጠችባት ትገኛለች ማለት ነው። ዛሬ ደግሞ ተፋጠዋል። ሜላት ሰላምዬ ላይ ጥፍ ያሳርፋባት እንግዲህ ፊቷን ተገድፋ ቁጭ ብላለች ማለት ነው። ባዩሽ ገና ብዙ ነገር ታደርጋለች። ሜላት ደግሞ ካሁኑ ብትነቂ እናትሽ እንዳሉሽ እንዲሁም ደግሞ ባለቤትሽ መስፍኔ እንደተናገረው ሁሌ ስሜታዊ አትሁኝ፣ ሚዛናዊ ለመሆን መሞከር መቻል አለብሽ፣ አንዳንዴ የሰውን ምክር ልትሰሚ ይገባሻል እያሉ ይመክሯት ነበር። ሜላት ግን አሁን ላይ ሁሉም የክፋትና የተንኮል ሀና ሰራተኛ ብቻ ስለሆነች የግድ ልጇ እንድትሆን የታቀደ እቅድ መስሏቸዋል ማለት ነው። ሀንቾ ደግሞ ሁሌ እውነትና ምንም ቢሆን የሰውን ገንዘብ ይህን ያክል ርቀት መሄድ እንደማትፈልግ
አባቷንም ለማሳከም ሆነ እንትን ለማለት የራሷን ጥንካሬ እንጂ የማንንም እርዳታ እንደማትፈልግ በተደጋጋሚ ነግራቸዋለች። እነሱ ግን ለምን እንደሆነ አይሰማትም ማለት ነው። እንግዲህ ሀንቾ ከዚህም በላይ ብዙ ታሪክ ነገር ትሰሪያለሽ። አንቺ ጋር እውነትና ጥንካሬ ስላለ የእነሱ ልጅ መሆንሽም 100% ተረጋግጦ ወይዘሮ ሜላት በግዷ ሳይሆን ወዳ ሳይሆን በግዷ ተቀብላ ከነ ሰላምና ከነ ምላሴ ጋር ደስተኛ ህይወት የምትኖር ይሆናል ማለት ነው። አባቷንም ደግሞ እነ ወይዘሮ ሜላት የግድ ማሳከም አለባቸው። ምክንያቱም አክሱም ላይ ጥላ ሄዳ ልጇን የሀንቾ አባት መከራውን አይቶ አሳድጎ እዚህ ያደረሰላት ጸባያ ሳይቀር ስነ ስርዓቷ ሳይቀር እርጋታዋ ሳይቀር ወይ መስፍኔ እንኳን ፈጣሪ ሆይ እንደዚች ያለች ልጅ አሳይተህ አትንሳኝ እያለ ሲል ነበር ማለት ነው። ሰላምዬ እና ምላሴ እንዲሁም ደግሞ አያቷ እና መስፍኔ የሀንቾ መልካምነትና ጥሩነት ብቻ ታይቷቸዋል። የእናት አንጀት የተባለው ግን ሁለመናዋ ከእርግብ ጋር ሆኖ አምና ተቀብላለች። አረ እንደው መንጉር ነው። አንዳንዴ እኮ ወላጅ እናት ምንም ቢሆን ለ16 ዓመት ልጁ ጋር ተራርቆ ቢኖር የሆነ ውስጡ የሚነግረው ነገር አለ። በድንገት እርግብ ልጅሽ ናት የሀሴት የህይወት ታሪክ ይሄ ነው ተብሎ በድንገት ሲመጣላት እሷም አለማመን አይቻልም። በትክክል ነው የወጣችው ማለት ነው። እንዲሁም ደግሞ ሀንዬ ትዕግስቷን እዛ ቤት እውነታውን ለማረጋገጥ እንጂ ፈጽሞ ከአባቷ ተለይታ አባቷ ምንም እንዳላጎደለባት ለሁሉም ተናግራለች ማለት ነው። ውድ የቻናሌ ቤተሰቦች እጅግ በጣም አድርጌ ነው የማመሰግነው። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ። በቀጣይ ፓርት እንግዲህ ከኖላዊ ድራማ በጉጉትና በድንቅ ነገር ምን እንጠብቅ? ሀንቾ ተምቹ እውነተኛውንና ትክክለኛውን ፋይልና መረጃ የሀንቾን ለወይዘሮ ሜላት ተናግሮ ሰጥቶ እንዲሁም ደግሞ የሀንቾ አባት ከሆስፒታል ወጥተው እውነታውን ተናግረው የሀና ትክክለኛ ድል የምታገኝበትን ፓርት በጉጉት እንጠብቃለን።